አሁን ባለው ሁኔታ ነገሮች ግራ አጋቢ ሆነዋል። ትራምፕ ከኢራን ጋር ተግባባን ቢሉም ኢራን ግን የማውቀው ነገር የለም እንዳለች ነው። በሆርሙዝ የወሽመጡ ትንቅንቅ እንደቀጠለ ነው። አንዱ የመርከብ ካፒቴን ልመለስ እባካችሁ አትተኩሱብኝ በማለት ሲማጸን ይሰማል። ትራምፕ ከኢራን ጋር ካልተስማማው የአሜሪካ የኑሮ ውድነት ይቀጥላል። ትራምፕ በህዝባዊ ተቃውሞ ጫና ውስጥ እየወደቁ ሲሆን አሁንም ኢራንን ዶግ አመድ አደርገዋለሁ ወደሚለው ፉከራቸው ተመልሰዋል። አሸንፈናል ብለው ያስጨበጨቡት ጦርነትም ሆነ ታላቅ ቁጣ የተባለው ዘመቻም ዳግም ጫፍ ላይ ደርሷል። ትራምፕ የኢራንን ድርድር ቁማር ተበልተዋል፣ ጦርነቱ አሸንፈናል፣ ኢራን አንበርክከናል፣ ለድርድርም እግራቸው ስር ወድቃ እየለመነችን ነው፣ ሁሉም ነገር በ2 ሳምንት ውስጥ ያልቃል ያሉት ነገር አልሆነም። ትራምፕ በጦር ሜዳ አገኘሁት ያሉት ድል ኢራንን በማስፈራራት ወደ ድርድር ጠረጴዛ አምጥተው ስምምነት ለማስፈረም ያደረጉት ሙከራ በትናንትናው ዕለት ከሽፏል። ይሄ የሆነውም ኢራን በእንዲህ አይነት ድርድር ላይ አልገኝም በማለቷ ነው። ትራምፕ በዲፕሎማሲና በድርድሩ አቅጣጫ አዘጋጅተውት የነበሩት ቁማር በኢራን ተበልቷል። ያለቀ የደቀቀ ነው፣ የቀረው ፊርማ ብቻ ነው ሲሉበት የቀረበው ጉዳይ በኢራን እምቢተኝነት ከሽፏል። በዚህም ምክንያት ትራምፕ ተናደዋል። የኢራንና አሜሪካ ጉዳይ እየዋለ ቃሪያ እየባጀ ጥሬ እየሆነ ነው። ለ15 ቀናት የተቀመጠው የተኩስ አቁም ስምምነት በማብቂያው አፋፍ ላይ ነው። የተኩስ አቁሙን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሁሉም ነገር ያለቀ የደቀቀ ነው፣ ኢራን እጅ ሰጥታለች፣ የኒውክሌር ግብዓቷም የሆነውን የበለጸገው ዩራኒየም ለአሜሪካ ለማስረከብ ተስማምታለች፣ ከዚህም በኋላ ወደ ኒውክሌር አትዞርም በማለት ደጋግመው ሲናገሩ ተሰምቶ ነበር። አሁን ነገሩ ሲታይ ግን ታሪኩ ሌላ ሆኗል። ኢራን እኔ ስለሚባለው ነገር ሁሉ የማውቀው ነገር የለም ብላ አርፈዋለች። ትራምፕም ቃላባይ ተብሎ ሜዳ ላይ ቀርተዋል። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ለሁለተኛው ዙር ድርድር ወደ ፓኪስታን ልከውት የነበሩት የልዑካን ቡድን ኢራን አልገኝም በማለቷ መቅረት ግድ ብሎታል። በዚህም ትራምፕ ክፉኛ ንዴት ውስጥ ስለገቡ የተኩስ አቁም ስምምነቱ ሊጠናቀቅ ሰዓታት ብቻ በቀሩበት ሁኔታ ምን አለበሉኝ ኢራን አያደርገኝ ሲሉ ፎክረዋል። ፕሬዝዳንቱ በማህበራዊ ሚዲያቸው ገጻቸው ላይ በሚሰጧቸው ጋዜጣዊ መግለጫዎች ሁሉ ከኢራን ጋር ስምምነት ላይ ደርሰናል፣ ያበቃ ጉዳይ ነው በሚል ከሰሟቸው በላይ እርግጠኛ ሆኖ ሲናገሩ ይደመጡ ነበር። ትራምፕ ለዚህ ድርድር ድል የበቃ ነው ከኢራን ጋር በውስጥ ለውስጥ በምናደርገው ድርድር ነው ሲሉ ነበር። እውነታው ሲገለጥ ግን ታሪኩ ሌላ ሆኗል። ኢራን 10 ጊዜ ድርድር እያላችሁ በምትልኩት ጉዳይ የለሁበትም፣ የማውቀው ነገርም የለም፣ አለቀ ደቀቀ የምትሉትስ ከማን ጋር ተደራድራችሁ ነው ስትል አስታውቃለች። የትራምፕ ብስጭትም ምንጩ ይሄ ነው። በእሳቸው አገላለጽ መሰረት በፓኪስታን ይካሄዳል ተብሎ የከሸፈው ሁለተኛ ዙር የአሜሪካና ኢራን ድርድር የተደረሰውን ስምምነት ይፋ አድርጎ ከመፈራረም ውጪ ሌላ ተልዕኮ አልነበረውም። ትራምፕ እንዲያውም ጎበዝ፣ በዚህ ጉዳይ ምንም አይሳናቸውም፣ እኔ የምነግራችሁ እውነታውን ነው፣ የበለጸገው ዩራኒየምን የምንረከበው ገንዘብ ከፍለን ሳይሆን በነፃ ነው፣ ኢራን ተሸንፋ እጅ የሰጠች ሀገር ናት ብለው ነበር። አሸንፈናል፣ አመራራቸውንም አንድ በአንድ ስለገደልንባቸው አሁን አዲስ ስርዓት ነው፣ በዚህም የሥራ ለውጥ አምጥተናል ሲሉ ተደምጠዋል። በትራምፕ አገላለጽ ሁለተኛው ዙር ድርድር ለፊርማ ስርዓት ብቻ የተዘጋጀ ነበር። ሆኖም ትራምፕ አልቆለታል ስላሉት ድርድር ኢራን ለቀናት ምላሽ ሳትሰጥ ቆይታለች። በመጨረሻ ምላሽ ሲሰጥ ግን የኢራን አቋም ከትራምፕ ንግግር ተቃራኒ ሆኖ ተገኝቷል። በርካቶችም ማንን እንመን፣ ስንት ኢራን አለ፣ ትራምፕ ሲናገሩት የከረሙት ከየትኛው ኢራን ጋር ነው በማለት መጠየቅ ጀመሩ። የኢራን ባለስልጣናት የምንሰጣቸው የበለጸገ ዩራኒየም የለም፣ እጅ የሰጠም የሚሰጥም አይኖርም፣ የምናቆመውም የኒውክሌር ፕሮግራም የለም፣ ያለቀ የደቀቀ የሚባል ወሬ ፈጽሞ ሐሰት ነው ሲሉ እንቅጩን ተናግረዋል። በዚህም ወቅት ያለው ብቸኛ አማራጭ የድርድሩ ወቅት መጠበቅ ነው። የተኩስ አቁም ስምምነት የሚጠናቀቀው አፕሪል 22 ቀን 2026 በኢትዮጵያ አቆጣጠር ሚያዝያ 14 ቀን 2018 ዓ.ም ነው። በፓኪስታን ይደረጋል የተባለው የድርድር ሩጫ በአሜሪካ በኩል ቢቀጥልም በኢራን በኩል ግን የመረጋጋት ሁኔታ ይታያል። ትራምፕ በምክትላቸው ጄዲ ቫንስ የሚመራው የልዑካን ቡድን ወደ ኢስላማባድ እንደሚልኩ አስታውቀው ነበር። ፓኪስታንንም ኢራናውያንን አግባቢ፣ ጸጥታሽንም ጠብቂ ተብላ ነበር። ትራምፕ ልዑኩን ለመላክ ዝግጅት እያጠናቀቁ ባሉበት ሰዓት የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋዲ በድርድሩ አንገኝም ሲሉ በቴህራን በኩል መግለጫ ሰጡ። ትራምፕ ሳምንቱን ሙሉ ያለቀ የደቀቀ ነው ሲሉ የከረሙት ወሬ ሁሉ ውሃ በላው። ኢስላማባድ ሊገባ ነው የተባለው በጄዲ ቫንስ የተመራው የአሜሪካ ልዑክ ቡድን አየር ላይ ከወጡ በኋላ ከመንገድ ተመለሰ ወይም ባለበት ቀረ። ባልታወቀ ሁኔታ ድምፅ አጥፍተዋል። በዚህም የትራምፕ መግለጫ ገለባ መሆኑ ተረጋግጧል። ትራምፕ ተነጋገርኩ የሚለው ከየትኛው ኢራን ጋር ነው?
ለሚለው ጥያቄ አጭሩ መልስ ትራምፕ ውሳኔ ሊሰጥ ከሚችል አካል ጋር አልተነጋገሩም ወይም ሚዲያና ህዝቡን እየዋሹ ነው የሚል ይሆናል። ኢራን አልደራደርም ብዬ የዘጋሁት የድርድር በር የለም፣ ነገር ግን ትራምፕ በሚሉት ደረጃ አልተነጋገርኩም ብላለች። ተደራድረ ለመስማማት ይቅርና የድርድር ማዕቀፍ ሰነድ እንኳን አላዘጋጀንም ስትል አክላለች። ኢራን በተጨማሪ አሜሪካ መርከቤ ላይ በመተንኮስና በማገድ የተኩስ አቁም ስምምነቱን አፍርሳለች፣ የሆርሙዝ ሰርጥ ወደቦችን ዘግታለች። ስለዚህ እገዳው ካልተነሳ ለድርድር ልዑካን ቡድን የምንልክበት ምክንያት የለም ብላለች። ትራምፕ በበኩላቸው ካልተደራደሩ አበቃላቸው፣ የኤሌክትሪክ መስመር ልማቶችንና ድልድዮችን አንድ በአንድ አውድማለሁ ወደሚለው ፉካሪያቸው ተመልሷል። ይህን የሰሙት ታዛቢዎች ደግሞ የሲቪል ተቋማትን ማውደም የጦር ወንጀል ነው፣ ይህን የማሸነፍ ሳይሆን የመሸነፍ ምልክት ነው በማለት እየሞገቱ ይገኛሉ። ኢራን እገዳው ይነሳ የሚል ቅድመ ሁኔታ ስታስቀምጥ፣ ትራምፕ ደግሞ ቅድሚያ ተደራደሩና ተስማሙ፣ ያኔ እገዳው ይነሳል የሚል ቅድመ ሁኔታ ይዘዋል። አሁን የተኩስ አቁም ስምምነቱ በሚያበቃበት በዚህ ሂደት ውስጥ ሁለቱም ወገኖች ቅርቃር ውስጥ ገብተዋል። የትራምፕ መግለጫ የአየር ላይ ፊኛዎች መሆናቸው ተረጋግጧል። ፕሬዝዳንቱ መሬት ላይ የሌለ ነገር ለምን ይናገራሉ የሚል ጉዳይ አሁንም አነጋጋሪ ነው። ብዙዎቹ ፕሬዝዳንቱ በህዝቡ ጫና ውስጥ ስላሉ ነው የሚል ምላሽ እየሰጡ ነው። ከሆርሙዝ መዘጋት ጋር ተያይዞ የነዳጅ ዋጋ ንረት ማናወጡ አንዱ የትራምፕ ፈተና ነው። ትራምፕ የምን አይነት የጦር ጉዳ መጥቶብን በሚል የአሜሪካ ህዝብ በተለያየ ስቴቶች የተቃውሞ ሰልፍ ከማድረግ ደርሰዋል። የአክሲዮኑ ገበያ እየወደቀ ኑሮ በአሜሪካ ሆነ በመላው ዓለም እየተወደደ ነው። ጦርነቱ የፊት ለፊት ብቻ ሳይሆን የኢኮኖሚ ጦርነት ጭምር ሆኗል። ትራምፕ ኢራንን በማስፈራራት በጫና ወደ ጠረጴዛው ለማምጣት ቢጥሩም አልተሳካላቸውም። ይሁን እንጂ ፕሬዝዳንቱ ትሩዝ ሶሻል በተባለው ገጻቸው ከኢራን ጋር ስምምነት ላይ ለመድረስ ጫና ውስጥ አይደለም ሲሉ አስተባብለዋል። ሁለቱ ሀገራት ቢያንስ የተኩስ አቁሙን ሊያራዝሙ ይገባል የሚል አስተያየታቸውን ቢሰጡም ትራምፕ ግን ስምምነቱን የመቀጠል እድሉ በጣም ጠባብ ነው ብለዋል። ለማንኛውም ትራምፕ ይህን ጦርነት አሸንፈናል አላሸነፍናቸውም የሚለውን ደግሞ የሐሰት ዜና የሚያሰራጩት መገናኛ ብዙሃን ናቸው በማለት ደጋግመው እየተናገሩ ይገኛሉ። እናመሰግናለን።